ሰላም ውድ ተማሪዎች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የቀረብኩት የ8ኛ ክፍል ሲቲዝንሺፕ ዩኒት 6 የመጨረሻውን ክፍል ይሆናል። ፓርት 2 በፓርት 1 ላይ እንግዲህ ስለ ሰላም፣ ግጭት አጠቃላይ ሀሳቦቹ ምንድናቸው የሚሉትን ነገሮች አይተን ነበር ያቆምነው። በዛሬው ቪዲዮ ደግሞ የምንመለከተው ፒስ ቢልዲንግ ኤንድ ትራዲሽናል ኮንፍሊክት ሪዞሉሽን ሜተድስ የተሰኘውን ቶፒክ ይሆናል። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። አዳዲስ ነገሮችን ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። በቀጥታ ወደ ሀሳቡ እንሻገር። እንዳልኳችሁ ፒስ ቢልዲንግ ኤንድ ትራዲሽናል ኦር ኢንዲጂነስ ኮንፍሊክት ሪዞሉሽን ሜተድስ የሚሰኙትን ሁለት መሰረታዊ ነጥቦች ነው የምናየው። ከዛ በፊት ዋት ኢዝ ፒስ ቢልዲንግ፣ የሰላም ግንባታ ስንል ምን ማለት ነው የሚለውን ሀሳብ በቅድሚያ እሱን እንመልከት። የሰላም ግንባታ ማለት ምንድን ነው? ሶ ፒስ ቢልዲንግ ኢዝ ኮንቲኒየስ ኤንድ ኤ ፐርማነንት ፕሮሰስ ኦፍ ቢልዲንግ ፒስ ቢፎር ዲዩሪንግ ኤንድ አፍተር ኤ ኮንፍሊክት ሃፕንስ። እንግዲህ የሰላም ግንባታ ስንል ግጭት ከመከሰቱ በፊት፣ በግጭት ወቅትና ከግጭት በኋላ ሰላምን ለመገንባት የሚደረግ ቀጣይነት ያለውና ቋሚ ሂደት ነው ይለናል። እዚህ ላይ መሰረታዊ ሀሳብ የሚባለው ምንድን ነው ስንል በሰላም ግንባታ ሂደት ውስጥ የሰላም ግንባታ ምንድን ነው? ቀጣይነት ያለው ኮንቲኒየስ እና ቋሚ ነው ማለት ነው። ፐርማነንት ነው። መቼ ነው ይህ የሚሆነው ስንል በግጭት ከመከሰቱ በፊት፣ በግጭት ወቅት እንዲሁም ከግጭት በኋላ የሚደረግ ቀጣይነት ያለው ሂደት ነው ማለት ነው። ይሄ የሰላም ግንባታ የሚለውን ትርጉም ይይዛል። ፒስ ቢልዲንግ ስንል ይሄ ነው ማለት ነው። ሁልጊዜ እንግዲህ ግጭት ከተከሰተ በኋላ አይደለም ሰዎችን አንተም ተው አንቺም ተው ብለን የምንለው። ግጭት ከመከሰቱ በፊት ነገሮች እንዳይከሰቱ ቅድመ ጥንቃቄ መደረግ መቻል አለበት። ስለዚህም ሰላም ግንባታ ልክ እንደ ከጤና ጋር የሚነጻጸር ነው። ልክ እንደ ጤናችን ማለት ነው። ያ ማለት እንግዲህ ስንታመም ብቻ አይደለም መድኃኒት ቤት ሄደን መድኃኒት የምንወስደው አይደለ? ስለዚህ ነገር ግን እንዳንታመም ምን እናደርጋለን? ቅድመ ጥንቃቄ እናደርጋለን። ያ ማለት በቂ ምግብ እንመገባለን፣ ስፖርት እንሰራለን፣ የተለያዩ ነገሮች እናደርጋለን። ያ ማለት ከበሽታ ለመጠበቅ ማለት ነው። ልክ እንደዚህ ሁሉ ሰላምም ግጭት እስኪከሰት ጠብቀን አይደለም ሰላምን የምናወርደው። ሰላም እንዲሆን ወይም ግጭት እንዳይከሰት ቅድመ ጥንቃቄ እናደርጋለን ማለት ነው። ቢፎር ያለን ይሄን ነው ማለት ነው። ዲዩሪንግ፣ ይህ እንግዲህ ግጭት ሲከሰት ተው ከማለት ውጪ ዘላቂ ሰላም እንዲመጣ መሰራት አለበት። እንዲሁም አፍተር ኤ ኮንፍሊክት ሃፕን፣ እነዚህ የሰላም ግንባታ ትርጉምን ይይዛል ማለት ነው። ይህን በደንብ መረዳት መቻል አለባቸው። ኮንቲኒየስ ኤንድ ፐርማነንት የምትለው ወርድ ወሳኝ ናት። ሶ ፒስ ቢልዲንግ ስኮፑን ስናየው ሉክ ስኮፕ ይለናል አይደል? እዚህ ጋር እንግዲህ እዚህ ጋር ያለውን ውት መጽሐፋችሁ ላይ ያለውን በሚመቻችሁ መልኩ ነው እዚህ ጋር ያቀርብኩላችሁ። አንድ ያላችሁ ጊዜ አጭር ከመሆኑ አንጻር ያንን ሁሉ ነገር እያነበባችሁ ጊዜ መፍጀት የለባችሁም። ሶ የሚያስፈልገውና መሰረታዊ የሆኑ ነገሮች ፈተና ላይ ሊመጡ የሚችሉት እነዚህ ናቸው። ሶ እነዚህን በደንብ እናንተ ማየት አለባችሁ። ሶ ስኮፑን ስንመለከት ስኮፕ ማለት ደግሞ ምንድነው? ይሄ ደግሞ የአድማስ ወይም ወሰኑ ማለት ነው። ሰላም እስኬት ድረስ ይሄዳል ስንል ሉክ ኢት ጎዝ ቢዮንድ ስቶፒንግ ቫዮለንስ። አያችሁ፣ እስኬት ድረስ ይሄዳል። ዓላማው አመጽን ማስቆም ብቻ አይደለም። ሶ ኢት ኢንቴንሽናሊ ሪዞልቭ ኮንፍሊክት ቱ ብሪንግ ዲፐር ኤንድ ሰስቴናብል ፒስ። አያችሁ፣ እቺ ናት ወሳኙ ቃል ማለት። ስለዚህ ግጭቶች ሆን ብሎ መፍታትና ጥልቅና ዘላቂ ሰላምን ማምጣት ነው ማለት ነው። አድማሱ እስከዛ ድረስ ይሰፋል። የተጋጩትን ሰዎች ብቻ አስታርቆ መተው ማለት አይደለም። ዓላማው አመጽን ማስቆም ብቻ ሳይሆን ግጭቶችን ሆን ብሎ በመፍታት ጥልቅና ዘላቂ ሰላም ማምጣት ነው። ከታረቁ በኋላ ቂም በቀል እንዳይኖር አድርጎ እስከ መጨረሻው መፍታት ነው። ስለዚህ ይህ ለምን ይበጃል ስንል ሰስቴናብል ፒስ እንዲኖር ያስችለናል ማለት ነው። ዘላቂ ሰላምን ማምጣት መቻል አለብን። ሁ ኢዝ ኢንቮልቭድ፣ ተሳታፊ የሚሆነው ስንል እዚህ ጋር የሚመለከቱት አካላት አሉ። የመጀመሪያው ሁሉም ሲቲዝን ነው። ሕፃን፣ ትልቅ፣ የተማረ፣ ገበሬ የሚለውን ዝርዝር ውስጥ አንገባም። ስለዚህ ሁሉም ሰው ስለ ሰላም ግንባታ ይመለከተዋል ማለት ነው። ሰላም የማያስፈልገው ሰው ስለሌለ፣ ስለዚህ ኦል ሲቲዝን ሁ ኢዝ ኢንቮልቭድ ዘ ፈርስት ዋን ኢዝ ኦል ሲቲዝንስ፣ ሁሉም ዜጎች ይመለከታቸዋል። ሁለተኛው ስቴክሆልደሮች አሉ ማለት ነው። ስቴክሆልደርስ ስንል ደግሞ ባለድርሻ አካላት፣ በዋናነት ስለ ሰላም መስራት ያለባቸው ባለድርሻ አካላት አሉ። እነዚህም አንደኛው ሪሊጂየስ ሊደርስ፣ አንደኛው የሃይማኖት
መሪዎች የምንላቸው ማለት ነው። ራሱ የሃይማኖት ተቋማት እንግዲህ የሃይማኖት ተቋማት አንዱ ዓላማቸው ሰላም እንዲሰፍን መስራት ነው። በሀገር ውስጥ አይደለ በህዝቦች መካከል አንድነት፣ ፍቅር፣ መተሳሰብ፣ መቻቻል የሚሉት ነገሮች እንዲኖሩ ማድረግ ነው። ሶ ሪሊጂየስ ሊደር እነዚህ ስቴክ ሆልደሮች ናቸው። ሪሊጂየስ ሊደር የሃይማኖት መሪዎች፣ ሲቪል ሶሳይቲስ ሲቪል ማህበራት የምንላቸው ተቋማት ማለት ነው። እዚህ ውስጥ የፖለቲካ ፓርቲዎች ፖለቲካል ፓርቲስ ኤንድ ትሬድ ዩኒየንስ የንግድ ተቋማት ወይም ይሄ የሰራተኞች ማህበራት እነዚህ ሁሉ ምንድናቸው? ስቴክ ሆልደሮች ናቸው ማለት ነው። ስለዚህ ሁለት አካላትን አየን። አንደኛው ሁሉም ዜጋ ስለ ሰላም ይመለከተዋል። ሁለተኛው ደግሞ ስቴክ ሆልደሮች አሉ ማለት ነው። እዚህ ውስጥ ገቨርንመንትም ይገባል ማለት ነው። ስለዚህ እነዚህ ሁለቱ የሚመለከታቸው አካላት ናቸው ማለት ነው። ሶ ዘ ሮል ኦፍ ቶለረንስ ይለናል እዚህ ጋር ደግሞ። ስለዚህ በሰላም ግንባታ ሂደት ውስጥ የመቻቻል ሚናው ምንድን ነው ስንል መቻቻል ከሌለ ሰላም የለም። አንዱ ማወቅ ያለብን ይሄ ነው። ስለዚህ ሰስቴናብል ፒስ እንዲኖር ህዝቦች በእርስ በርሳቸው ምን መሆን አለባቸው? መቻቻል መቻል አለባቸው ማለት ነው። ቶሌራንስ ስንል ሪስፔክቲንግ ኤንድ አክሴፕቲንግ ዲፍረንስስ የሚል ትርጉም ይዛል ብለን ከዚህ በፊት ባየነው ቪዲዮ ላይ። ስለዚህ ቶሌራንስ ቫሊዩንግ ዳይቨርሲቲ፣ እነዚህ ዳይቨርሲቲ ሬስ፣ ላንጉዌጅ፣ ሪሊጅን፣ አይዲያ እነዚህ ነገሮች ምን ማድረግ? ፕሮሞት ማድረግ ስ ፕሮሞትስ ሚውቹዋል ኢንተረስት ኤንድ ስቴቢሊቲ። ስለዚህም ልዩነትን እነዚህ በዘር በቋንቋ ሃይማኖት በተለያዩ ሀሳቦች የነዚህን የልዩነት እሴት ማወቅና የጋራ ጥቅምና መረጋጋትን ማምጣት መቻል ነው ማለት ነው። የቶሌራንስ ሮሉ ይሄ ነው። የመቻቻል ሚናው ምንድን ነው? የጋራ ጥቅምና መረጋጋትን በሀገር ውስጥ ማምጣት ነው ማለት ነው። እዚህ ጋር ፒስ ቢልዲንግ ላይ ያሉት መሰረታዊ ነጥቦች እነዚህ ናቸው ማለት ነው። ሌላው ነጥባችን ኢምፖርታንስ ኦፍ ፒስ ቢልዲንግ፣ የሰላም ግንባታ ጠቀሜታዎች ምንድን ናቸው፣ አስፈላጊነቱ ምንድን ነው የሚለውን ነው የምናየው። እንግዲህ በአንድ ሀገር ላይ ሰላም ሲገነባ የሰላም ግንባታው ምን አይነት ጥቅም ይሰጠናል ስንል የመጀመሪያው ፕሪቬንሽን ነው። ፕሪቬንሽን ሲል ምን ማለት ነው? ስቶፕስ ኮንፍሊክትስ ፍሮም ኤስካሌቲንግ ኦር ስታርቲንግ። እንግዲህ ግጭቶች እንዳይባባሱ ወይም ግጭት በሌለባቸው አካባቢዎች እንዳይነሱ መከላከል ማለት ነው። ሰላም ግንባታ አንዱ አስተዋጽኦ ፕሪቬንሽን ነው። ፕሪቬንት እናደርጋለን ማለት ነው። አንዱ ይሄ ነው። ሁለተኛው ስቴቢሊቲ ነው። ስታቢሊቲ ደግሞ ስንል መረጋጋት ማለት ነው። ሶ ክሬትስ ሴኪሪቲ ኢን ዘ ኮሚኒቲ ኤንድ ካንትሪ። ይሄ ደግሞ በማህበረሰብና በአጠቃላይ በሀገሪቱ ውስጥ ደህንነትንና መረጋጋትን ይፈጥራል ማለት ነው። ማን ነው ይህን የሚፈጥረው? የሰላም ግንባታ። ሰላምን እየገነባን ከሄድን፣ ስለ ሰላም እየዘመርን ከሄድን፣ ሁልጊዜ ስለ ሰላም እያስተማርን ከሄድን በአንድ ሀገር ውስጥ ምን ይሆናል? መረጋጋት ይፈጠራል። ሁለተኛው መረጋጋትን ይሰጠናል ማለት ነው። ሶስተኛው ሴፍጋርድስ ላይፍ ኤንድ ፕሮፐርቲ። ይሄ ደግሞ ህይወትና ንብረትን መጠበቅ ማለት ነው። ህይወትና ንብረትን መጠበቅ። ሶ ፕሪቬንትስ ዘ ዲስትራክሽን ኦፍ ሪሶርስስ። አያችሁ እንግዲህ ግጭት በሚከሰትበት ሰዓት ላይ ይሄ አይተናል አይደለ? እነዚህ ነገሮች አንድ ንብረት ሲወድም ብዙ ጊዜ ታይቷል። አገራችን ውስጥ በሚከሰቱ እርስ በርስ ግጭቶች ምን ይሆናሉ? የህዝብ ንብረቶች ሲወድሙ ታይተዋል አይደለ? በብዙ ዓመታት ፈጅተን የገነባናቸው መሰረተ ልማቶች ሲፈርሱ ታይተዋል። የሰው ህይወት ሲጠፋ ታይተዋል። ስለዚህ ስለ ሰላምን ስንገነባ ግን እነዚህ ነገሮች ሁሉ ይጠበቃሉ ማለት ነው። የሰው ሞት አይኖርም። እንዲሁም ንብረቶች ሪሶርሶቻችን በትክክል ይጠበቃሉ ማለት ነው። ሶስተኛው ሴፍጋርድስ ላይፍ ኤንድ ፕሮፐርቲ የሚለውን ይዛል ማለት ነው። አራተኛው ደግሞ ፕሮሞትስ ዲሞክራሲ። የሰላም ግንባታ አንዱ አስፈላጊነቱ ለምንድን ነው? ዲሞክራሲን ያሳድጋል ማለት ነው። ፕሮሞትስ ዲሞክራሲ ፎስተርስ ዩኒቲ ኤንድ ዲሞክራቲክ ሊቪንግ። እንግዲህ ይህ በሰዎች መካከል አንድነት እና ዲሞክራሲያዊ አኗኗርን ያጎለብታል ማለት ነው። ዲሞክራሲያዊ አኗኗር ስንል በውስጡ በጣም ብዙ መሰረታዊ እሴቶችን ይዟል። ስለዚህ እነዛ ነገሮች ሁሉ ይጎለብታሉ፣ ያድጋሉ ማለት ነው ሰላም ግንባታ ሲኖር። ስለዚህ አራተኛው ፕሮሞትስ ዲሞክራሲ። አምስተኛው ሴቭ መኒ። አያችሁ ዴቨሎፕመንት ዛት ሚንስ አቮይድስ ዘ ሃይ ኮስት ኦፍ ሪቢልዲንግ ዳሜጅድ ኢንፍራስትራክቸር። ይሄ ደግሞ ልማትን ያፋጥናል እያለን ነው። ያ ማለት ገንዘቦቻችንን በትክክለኛ ቦታ ላይ እንድንውል ያደርጋል። በግጭት ወቅት የወደሙ ንብረቶችን መልሶ የመገንባት ተጨማሪ ወጪንም ያስቀራል እያለን ነው። እንግዲህ ግጭት በሚኖርበት ሰዓት ላይ በደንብ አስተውሉ። በግጭት ምክንያት ትምህርት ቤት ወይም ድልድይ ሲቃጠል፣ ለአዳዲስ መጽሐፍቶች ወይም መድኃኒት ለመግዛት የሚውሉ ገንዘቦችን ምን እናደርጋለን? መልሰን የእነዚያ የፈረሱትን ነገሮች ለመገንባት ነው የሚባክነው ማለት ነው። ይሄ ደግሞ ሀገርን ወደ ኋላ ይጎትታታል። ወደፊት መሄድ ሲገባል ወደ ኋላ እንድንሄድ ያደርገናል ማለት ነው። ስለዚህ እነዚህን ሁሉ ነገሮች ይጠብቅልናል። ሌላው ፖይንታችን ኢንዲጂኒየስ ኮንፍሊክት ሪዞሉሽን ሜካኒዝምስ። የዚህ ቪዲዮ ሁለተኛው ክፍል ይሄ ነው ማለት ነው። ይሄ የሀገር በቀል
የሀገር በቀል የግጭት አፈታት መንገዶች። የሀገር በቀል የግጭት አፈታት ራሱ ስንል ምን ማለት ነው? ሀገር በቀል ስንል ምንድን ነው? እንግዲህ በአንድ አካባቢ ለዘመናት ሲወርድ ሲወራረድ የመጣ ነገር ነው አደለ? ኢንዲጂኒየስ ብለን የምንለው ኢንዲጂኒየስ። ሶ this indigenous conflict resolution mechanism, look, it is a community-based system relying on local actors አለ። አያችሁ ምንድነው እዚህ ጋር እያለን ያለው? እንግዲህ በአካባቢ ተዋናዮች ላይ የሚደገፉ የማህበረሰብ ተኮር ስርዓቶች ናቸው። እነዚህ እንግዲህ ዋና አክተሮቹ እነማን ናቸው ስንል አካባቢው ላይ ያሉ ማህበረሰቦች ናቸው ይህንን የግጭት አፈታት መንገድን የሚተገብሩት ማለት ነው። ሶ ኢንዲጂነስ ኮንፍሊክት ሪዞሉሽን ምን ይላል መጽሐፋችሁ? ኢት ኢዝ አ ግራስ ሩት አፕሮች ይላል አይደለ? ያ ማለት የበቀለው እዛው አንድ አካባቢ ግራስ ሩት ሲል መሰረቱ ወይም የበቀለው የት ነው? በዚሁ ሀገር ላይ በአንድ ማህበረሰብ። ለምሳሌ ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰብ አለ አይደል? ሁሉም የየራሱ የግጭት አፈታት መንገዶች አሏቸው ማለት ነው። የሚወራረሱ ነገር ቢኖራቸውም ሁሉም እየራሳቸው አላቸው። ለዛ ነው ግራስ ሩት አፕሮች ብሎ ያለው መጽሐፋችሁ ላይ ያንን ነው። ግራስ ሩት አፕሮች ሲል በአንድ አካባቢ የበቀለ በአንድ ማህበረሰብ ውስጥ ያለ ለማለት ነው። ስለዚህ ይሄ አንደኛው በግጭ ማነው ኢንዲጂነስ ኮንፍሊክት ሪዞሉሽን ሜተድ ስንል ይሄንን እዚህ ጋር ያለውን ዲፊኒሽን ይዛል ማለት ነው። እዚህ በኢንዲጂነስ ኮንፍሊክት ሪዞሉሽን ሜተድ ውስጥ ኮር ኤሌመንቶቹ ምንድናቸው? ይሄ በሀገር በቀል የግጭት አፈታት መንገድ ውስጥ ዋና ነገሮቹ እዛ ውስጥ ያሉት አንደኛው ፎርጊቭነስ ትራዲሽን ነው። ይሄ የይቅርታ ባህል አለበት። በሀገር በቀል መንገድ ግጭቶችን ስንፈታ የይቅርታ መንገድን ነው የሚከተለው ማለት ነው። የይቅርታ ባህል ነው ያለበት። አንዱን ቀጪ አንዱ ተቀጪ አድርጎ አይደለም ያየው ማለት ነው። ፎርጊቭነስ ትራዲሽን፣ የስ ፎርጊቭነስ ትራዲሽን። ሌላው ሪስፔክት ፎር ኢልደርስ፣ ይሄ ሁለተኛው ለአዛውንቶች ሽማግሌዎች የምንላቸው አሉ አይደል? ለነሱ ክብር የሚሰጥ ነው ማለት ነው። ምክንያቱም እዚህ በግጭት በተነሳበት ወቅት ይህንን ግጭት ሶልቭ ሊያደርጉ የሚመጡት እነዚህ ኢልደሮች ናቸው አይደለ? የሀገር ሽማግሌዎች ናቸው። በማህበረሰብ ዘንድ ትልልቅ ቦታ ያላቸው ሰዎች ናቸው። ስለዚህ ለነሱ ምን ይሰጣል? ክብር ይሰጣል ማለት ነው። ዜን ሪሶርስ ትራንስፈር፣ ያ ማለት ኮምፐንሴሽን ኢንስቴድ ኦፍ ኢምፕሪዝመንት ማለት ቅድም ያልኳችሁ ነው። ለምሳሌ በዚህ በሀገር በቀል ከሆነ ግጭቶችን ምንፈታው የተበደለው ምን ይደረግለታል? ካሳ ይሰጠዋል። በዳዩን ቀጥታ ወደ እስር ቤት ከመውሰድ ይልቅ ምንድነው የሚደረገው? ለተበዳዩ ምን እንዲያደርግ ይደረጋል? ካሳ እንዲሰጥ ይደረጋል ማለት ነው። ሜን ፎከሱ ዋናው ዓላማውን ስናይ ሉክ ሜን ፎከስ ሪኮንሲሊንግ ዲስፒዩቲንግ ፋሚሊስ ኤንድ ሪስቶሪንግ ብሮክን ሪሌሽንሺፕ ዛት ሚንስ ሪስቶሬቲቭ ጀስቲስ ይባላል ማለት ነው። ሪስቶሬቲቭ ጀስቲስ ይባላል ይሄኛው። ሶ ምንድነው እዚህ ጋር እያለን ያለው? ዋናው ዓላማው ሜን ፎከሱ የተኳረፉት ወይም የተጣሉት ቤተሰቦችን ማስታረቅና የተበላሹ ግንኙነቶችን ማደስ ነው። የስ ሪስቶሬቲቭ ጀስቲስ ምንለው ያንን ነው ማለት ነው። የተበላሸ የተቆረጠውን ነገር መቀጠል ነው፣ ሪስቶር ማድረግ ነው። ይሄ የሪስቶሬቲቭ ጀስቲስ ይባላል። ሶ ራዘር ዛን ጀስት ፓኒሽንግ ዘ ሮንግ ዱዌር። አያችሁ፣ ይሄ በደለኛውን ከመቅጣትና ወደ እስር ቤት ከመውሰድ ይልቅ ምን ማድረግ ነው? የተቆረጠውን ነገር የተጋጩበትን ነገር መልሶ መቀጠል ነው። አያችሁ፣ ዘላቂ ሰላምን ለማምጣት ነው እንጂ አንዱን በዳይ አንዱን ተበዳይ አድርጎ አንዱን መቅጣት አይደለም። ይሄ ሪትሪቢቲቭ ጀስቲስ ይባላል። ይሄ ግን ሪስቶሬቲቭ ጀስቲስ ሲባል ግን ያ የተቆረጠውን ወይም ያን የተበላሸውን ግንኙነት ማደስ ነው ማለት ነው። የኢንዲጂነስ ኮንፍሊክት ሪዞሉሽን ሜተድ ዋናው ዓላማው ምንድነው? ተኳራፊ ወይም ተጋጮች ቤተሰቦችን ማስታረቅና የተበላሹ ግንኙነቶችን ማደስ ነው እንጂ ጥፋተኛውን መቅጣት ብቻ አይደለም ማለት ነው። እዚህ ጋር በደንብ እነዚህን ሁለቱን በጣም መለየት መቻል አለባችሁ። የቱንና የቱን አሁን ሊጠይቋችሁ ሊችሉ ይችላሉ። ኢንዲጂነስ ኮንፍሊክት ሪዞሉሽን ሜተድ ከፍርድ ቤት በምን ይለያል? ይሄ በዘመናዊ የፍርድ ቤት ሂደት ምን ይለያል ሲባል የመጀመሪያው በደንብ ላይ እዚህ ጋር በመደበኛው ፍርድ ቤት አንዱ ያሸንፋል፣ አንዱ ይሸነፋል። በቃ መደበኛው ፍርድ ቤት ላይ በብዛት ምንድነው ያለው? ሪትሪቢዩቲቭ ጀስቲስ ነው ያለው። ያ ማለት አንዱ ይሸነፋል፣ አንዱ ያሸንፋል። የተሸነፈው ምን ይደረጋል? ወደ ወይም ወደ እስር ቤት ይላካል አይደለ? ወደ እስር ቤት ይላካል ማለት ነው። በዚህ በኢንዲጂነስ ኮንፍሊክት ሪዞሉሽን ሜተድ ግን አንዱን ተበዳይ አድርጎ እስር ቤት መላክ ወይም መቅጣት ሳይሆን ለተበዳይ ካሳ እንዲከፍል ይደረግና ከዛን አብረው እነዛ ሰዎች አብረው እንዲበሉ አብረው እንዲጠጡ የተቋረጠው ግንኙነታቸው እንዲመለስ ማድረግ ነው ዓላማው እንጂ መቅጣትና ማስቀጣት አይደለም ማለት ነው። እንዳትረሱ እዚህ ጋር እንግዲህ
በፍርድ ቤቶች የዳኛ ውሳኔ ምንድን ነው? በቃ የመጨረሻ ፍርድ ነው አይደል? ዳኛው ያለው ነገር ይተገበራል። በኢንዲጂነስ ኮንፍሊክት ሪዞሉሽን ሜተዶችም እነዚህ የሀገር ሽማግሌዎች የተናገሩት ቃል ልክ እንደ ፍርድ ቤት ዳኛ ተሰሚነት አለው ማለት ነው። እነሱ የወሰኑት ነገር ተቀባይነት አለው። ይሄን ያህል ካሳ ክፈል ሊሉ ይችላሉ። ብዙ ጊዜ በእንስሳት ሊሆን ይችላል ካሳ የሚከፈለው፣ በገንዘብ ሊሆን ይችላል፣ በተለያዩ ነገሮች ካሳ ሊከፍል ይችላል ለተበዳዩ ማለት ነው። ያንን ካሳ ይቀበላል። ከዛ በኋላስ በፍጹም ከዛ በኋላ ወደ ግጭት ውስጥ እንዳይገቡ እዛው አብረው እንዲበሉ አብረው እንዲጠጡ ተጨባብጠው እንዲለዩ ነው እንጂ የሚደረገው አንዱ እስር ቤት ገብቶ ቂም አርግዞ እንዲወጣ አይደለም የሚደረገው ማለት ነው። ለዛ ነው ከዘመናዊ የፍርድ ቤት ሂደት ይልቅ ይሄ ሀገር በቀል ኮንፍሊክት ሪዞሉሽን ሜተድ በጣም ተመራጭ የሚሆነው ለዚህ ነው። አንደኛው ነገሮችን ያቀላል፣ አያወሳስብም ማለት ነው። ስለዚህ ይሄ ዋና ሜን ፎከሱ እነዚህ ናቸው። እነዚህን ማወቅ መቻል አለባቸው ናቸው። በሀገራችን ላይ እንግዲህ በተለያዩ ማህበረሰቦች ውስጥ የተለያየ አይነት የግጭት አፈታት መንገድ አለ ብያቸዋለሁ። ስለዚህ ጥቂቱን ነው እዚህ ላይ የምናየው ማለት ነው። መጽሐፋችሁ ላይ ያሉትን ብቻ እናያለን። የመጀመሪያው በኦሮሞ ማህበረሰብ ዘንድ ያለው የግጭት አፈታት መንገድ ምን ይባላል፣ እንዴት ይታያል የሚለውን ስናይ ሉክ the first one is ኦሮሚያ ጃርሱማ ይላል አይደለ? ጃርሱማ እንግዲህ ጃርሳ ማለት በአፋን ኦሮሞ ሽማግሌ ማለት ነው። ጃርሳ ማለት ጃርሱማ ሲል ደግሞ ስርዓቱ ነው፣ ሽምግልና እያልን ነው። ስለዚህ የኦሮሚያ ምን ይባላል? ጃርሱማ። ሚኒስትሪ ላይ ከማይቀሩ ጥያቄዎች ውስጥ እዚህ ጋር ያሉት ናቸው። ስለዚህ ለምሳሌ ምን ሊላችሁ ይችላል? የኦሮሚያ ኮንፍሊክት ሪዞሉሽን ሜተድ ምን ይባላል ሊላችሁ ይችላል? ጃርሱማ። ወይም ጃርሱማ የየትኛው ማህበረሰብ የግጭት አፈታት መንገድ ነው ሊላችሁ ይችላል? ኦሮሚያ። እንዲሁም ጃርሱማ ዋናው ተልእኮና ዓላማው ምንድን ነው ሊላችሁ ይችላል። እዚህ ውስጥ ያሉትን ፖይንቶች እንመለከታለን ማለት ነው። ዋት ኢት ኢዝ ምንድን ነው ጃርሱማ? ዋት ኢት ኢዝ ኤ ትራዲሽናል ኦሮሞ ሪኮንሲሌሽን ፕሮሰስ ቢትዊን ኢንዲቪጁዋልስ ኦር ግሩፕስ አለ። አያችሁ እንግዲህ ጃርሱማ ስንል በግለሰቦች ወይም በቡድኖች መካከል የሚደረግ ባህላዊ የኦሮሞ የማስታረቅ መንገድ ነው ማለት ነው። ስለዚህ በግለሰቦች መካከል ሊሆን ይችላል ግጭቱ ያለው፣ ወይም በማህበረሰብ መካከል ሊሆን ይችላል። በማህበረሰብ መካከል ሲባል ብዙ ጊዜ በድንበር ሊሆን ይችላል፣ የይገባኛል ጥያቄዎች ሊኖሩ ይችላሉ። እነዚህ አይነት ነገሮች ሊከሰቱ ይችላሉ። ስለዚህ እንደነዚህ አይነት ነገሮች ሲከሰቱ ያንን ነገር ሰላም ለማምጣት የሚሰራበት ሂደት ነው ማለት ነው ጃርሱማ። እንዳትረሱ፣ ትራዲሽናል ኦሮሞ ሪኮንሲሌሽን ፕሮሰስ ቢትዊን ኢንዲቪጁዋል ኦር ግሩፕስ፣ በግለሰቦች ወይም በቡድኖች መካከል የሚደረግ ባህላዊ የኦሮሞ ማህበረሰብ የማስታረቅ ሂደት ነው ማለት ነው። ሁ ሊድስ ኢት? ማን ነው የሚመራው ታዲያ ይህንን ስርዓት ስንል ኤ ግሩፕ ኦፍ ሪስፔክትድ ኮሚዩኒቲ ኢልደርስ ኦር ጃርሳ አሳለ። አየ ጃርሳ እንግዲህ በአፋን ኦሮሞ ሽማግሌ ማለት ነው። ስለዚህ ይህንን ስርዓት የሚመሩት እነማን ናቸው? ከማህበረሰቡ የተውጣጡ በማህበረሰቡ ዘንድ የተከበሩ የሽማግሌዎች ቡድኖች ናቸው። እነዛ ቡድኖች ጃርሳ ይባላሉ ማለት ነው። ኮኔክሽኑ እንዴት ነው? ግንኙነቱን ደግሞ ስናይ እንግዲህ ኢት ኢዝ ሊንክድ ቱ ዘ ትራዲሽናል ገዳ ሲስተም። እንግዲህ በኦሮሞ ማህበረሰብ ውስጥ ይሄ የገዳ ሲስተም የሚታወቅ ነው አይደለ? የሚታወቅ ስርዓት ነው። ለሺህ ዘመናት የቆየ ስርዓት ነው ማለት ነው። ይሄ ስርዓት ሰፊ ስርዓት ነው። ብዙ ነገሮችን በውስጡ ያካተተ ነው። ስለዚህ አንዱ ይሄ የግጭት አፈታት መንገድ ወይም ጃርሱማ የሚባለው ስርዓት እዚህ ከገዳ ስርዓት ውስጥ ያለ ነው። ከገዳ ስርዓት ጋር የተገናኘ ነው ማለት ነው። ያያችሁ? ስለዚህ በባህላዊው የገዳ ስርዓት ጋር የተቆራኘ ነው ማለት ነው። ዌር ኢት ኢዝ ሄልድ፣ የት ነው ይሄ ስርዓት የሚደረገው? ፍርድ ቤት ነው? አይደለም። ይሄ ስርዓት የሚደረገው አንደር ኤ ማሲቭ ሴክርድ ትሪ ኖን አስ ኦዳ ትሪ። ይሄ የት ይካሄዳል ስንል ኦዳ ተብሎ በሚጠራው ትልቅ ጥላ ስር ይካሄዳል ማለት ነው። ትልቅ ዛፍ ጥላ ስር ማለት ነው። ኦዳ እንግዲህ ትልቅ የዋርካ ዛፍም ሊሆን ይችላል፣ ጥላ ያለው እዛ ውስጥ ነው ያ ስርዓት የሚካሄደው ማለት ነው። እዛ ውስጥ ተጣዮቹ ወይም ተጋጮቹ ይመጣሉ፣ የሀገር ሽማግሌዎች ይመጣሉ፣ ሜቢ ማህበረሰብም ሊገኝ ይችላል። ዜን እዛ ውስጥ ችግሮቻቸውን ያሰማሉ፣ ዜን ፍርድ ይሰጣል ማለት ነው። እዛው ታርቀው እዛው ይለያያሉ፣ ወደ ማህበረሰብ ይቀላቀላሉ ማለት ነው። ይሄ ኦዳ ይባላል። እንዳትረሱ፣ ኦዳንም ያዟት፣ ልትጠይቁ ትችላላችሁ። ዜን ሴሌክሽኑን ስናይ እንዴት ነው የሚመረጡት? የስ ምርጫውን ይመስላል። እነዚህ ሰዎች እንዴት ይመረጣሉ ስንል ዘ ካውንስል ኦፍ ኢልደርስ፣ አያችሁ፣ ዘ ካውንስል ኦፍ ኢልደርስ ኢዝ chosen from neutral clans specializing in peace making አለ። እንግዲህ የሽማግሌዎች ምክር ቤት
በግጭቶች ውስጥ ካልተሳተፉና ሰላም በማውረድ ከሚታወቁ ገለልተኛ ጎሳዎች ነው የሚመረጡት። ግጭቶች ውስጥ ያሉ ወይም ከሁለቱ ጎሳዎች ከተጋጮቹ ጎሳዎች ከወጣ ለአንዱ ያደላል ተብሎ ይታሰባል። ስለዚህ ከግጭት ነፃ ከሆኑ ጎሳዎች ውስጥ እንዲሁም ሰላም በማስፈን ወይም በሰላም ግንባታ ሂደት ውስጥ ትልቅ አስተዋጽኦ ወይም ልምድ ያላቸው ሰዎች ይመረጣሉ ማለት ነው። ይሄ ኦሮሚያ ጃርሱማ የሚለውን አጠቃላይ ነጥብ ይሄን ይዛል። ቤዚክ ፖይንት የሚባለው ይሄ ነው። ፈተና ላይ ከዚህ ወጣ ሀሳብ አትጠየቁም በእርግጠኝነት ማለት ነው። እንግዲህ ኦዳ የምንለው ይሄን ነው ማለት ነው። ይሄ ትልቅ ዋርካ በኦሮሚያም ይሄ ኦዳ ይባላል። እንግዲህ እነዚህ ሽማግሌዎች በህዝብ የተመረጡ ናቸው፣ እምነት የጣለባቸው ናቸው። ልክ እንደ ፍርድ ቤት ዳኛ የእነዚህ ቃልም ተሰሚነት ያለው ነው። ስለዚህ እዚህ ውስጥ ይሰበሰባሉ፣ ተጋጮቹም እዚሁ ይመጣሉ፣ እዚሁ ፍርድ ይሰጣል፣ እዚሁ ሰላም ሰፍኖ ይለያያሉ ማለት ነው ኦዳ። ሌላው ደግሞ የምንመለከተው በአምሃራ ማህበረሰብ ያለውን የግጭት አፈታት መንገድ ነው። በአማራው ማህበረሰብ በአማርኛውን ይባላል ሽምግልና። ጃርሱማ ማለት ሽምግልና ነው ብያቸዋለሁ። ስለዚህ አምሃራ ሽምግልና። ሶ ዋት ኢት ኢዝ ምንድን ነው ሽምግልና ስንል ትራዲሽናል ዲስፒዩት ሪዞሉሽን ሜቶድ ስሩ ሚዲኤሽን ኤንድ ኮንሲሌሽን። ሽምግልና ኤንድ እርቅ ማለት ነው። ሶ ምን እያለን ነው እንግዲህ በአምሃራው ማህበረሰብ የግጭት አፈታት መንገድ ነው እያየን ያለ ነው። በሽምግልና እና እያለን ያለው ምንድን ነው? በሽምግልና ሚዲኤሽን እና በእርቅ አለ ኮንሲሌሽን። በሽምግልናና በእርቅ አማካኝነት ምን ይደረጋል? አለመግባባቶችን የመፍታት ባህላዊ ዘዴ በአማራ ህዝብ ዘንድ በሰፊው ጥቅም ላይ የሚውል ነው ማለት ነው። ስለዚህ ዋናው ዓላማዊ ሽምግልና በአማራው ማህበረሰብ ያለው የሽምግልና ሂደት ምንድን ነው ስንል በሽምግልና እንዲሁም በእርቅ እነዚህ ሽማግሌዎች ምን ያደርጋሉ? በጣልቃ ይገባሉ በተጋጮቹ መካከል። ከዛስ የሁለቱንም ችግሮች ይሰማሉ። ዜን ምን ያደርጋሉ? ያስታርቃሉ። ሚዲዬሽንን ከዚህ በፊት አይተናል አደለ? ሚዲዬሽን ሶስተኛ ኒውትራል ሰርድ ፓርቲ አለ። ግን ያ ኒውትራል ሰርድ ፓርቲ ምን የለውም? ፓወር የለውም፣ ባይንዲንግ ፎርስ የለውም። ወይም የማስገደድ እንዲያርጉ ብሎ የማለት ምን የለውም፣ ፓወር የለውም ብለናል ሚዲዬሽን ላይ። ይሄ ከዚህ በፊት ያየነው አራቱ መንገዶች ላይ ነው። እዚህም በአማራውም በሽምግልናውም ሚዲዬሽን ኮንሲሌሽን የሚሉ ሁለት መሰረታዊ ቃሎች ናቸው እዚህ ያሉት ማለት ነው። ስለዚህ በእርቅና በሽምግልና አማካኝነት ነው ይሄ ግጭቶች የመፍታት መንገድ ነው ማለት ነው። ሁ ሊድስ ኢት? ኤልደርስ፣ ሪሊጂየስ ፋዘርስ ኤንድ ፕሮሚነንት ኮሚዩኒቲ ፊገርስ፣ የሀገር ሽማግሌ ይለናል። እንግዲህ ማን ነው የሚመራው ይህንን የግጭት አፈታት መንገድ ስንል ሽማግሌዎች፣ የሃይማኖት አባቶች እና ታዋቂ የማህበረሰብ አካላት። እንግዲህ የሀገር ሽማግሌዎች ምክር ቤት ሊሆን ይችላል ማለት ነው እዚህ ጋር። ስለዚህ የታዋቂ የማህበረሰብ አካላት ይገኙበታል ማለት ነው። እዚህ ጋር ሽማግሌዎች ብቻ ሳይሆን የሃይማኖት አባቶችም አሉ ማለት ነው፣ ከሁሉም የሃይማኖት አባቶች። ስለዚህ እነዚህ የሃይማኖት አባቶች ሽማግሌዎችና ከማህበረሰቡ የተውጣጡ ትልቅ ቦታ የሚሰጣቸው ሰዎች ይህንን የእርቅ ስርዓት ያካሂዳሉ ማለት ነው። ዘ ፕሮሰስ ሂደቱን ስናይ ኒውትራል ሰርድ ፓርቲ ሄልፕስ ኮንፍሊክቲንግ ፓርቲስ ሚኒማይዝ ዜር ዲፍረንስ ቱ ሪች አን አሚካብል ኦር ፍሬንድሊ ሴትልመንት አለ። ሂደቱን ስናይ ገለልተኛ የሆነ ሶስተኛ ወገን እነዚህን ተጋጮች ወይም ተፋላሚ ወገኖችን ልዩነታቸውን እንዲቀንሱና ሰላማዊ መፍትሄ ላይ እንዲደርሱ ይረዳሉ ማለት ነው። ልዩነታቸውን ቀንሰው የሚያስማማቸው ነገር እንዲጨምሩ እንዲያበረቱ፣ ስለዚህ ወደ ሰላማዊ ደረጃ እንዲደርሱ ያስችላሉ ማለት ነው። ይሄን እንዳትረሱ። ዩዜጁን ስናይ ዩዜጅ አጠቃቀሙ እንዴት ነው ስንል ሉክ used for serious disagreements among friends, neighbors, spouses and communities አለ። እንግዲህ በጓደኞች፣ በጎረቤቶች፣ በትዳር አጋሮችና በማህበረሰቦች መካከል ሰላማዊ ግንኙነቶች አደጋ ላይ የሚጥሉ ከባድ አለመግባባቶችን ለመፍታት ያገለግላል ማለት ነው። በእነማ መካከል? በጓደኞች መካከል ሊሆን ይችላል፣ በጎረቤታሞች መካከል ሊሆን ይችላል፣ በባልና በሚስት ወይም በትዳር አጋሮች መካከል ሊሆን ይችላል። በኮሚኒቲ ውስጥ የሚከሰቱ ነገሮችን ሁሉ ምን ያደርጋሉ? ሶልቭ ያደርጋሉ ማለት ነው። ስለዚህ በአምሃራዊ ሽምግልና ላይ ዋናው መርሳት የሌለባችሁ እዚህ ላይ ምንድን ነው ማለት ነው? በገለልተኛ ሶስተኛ ወገን ላይ የሚደረግ ነው ማለት ነው። ሶስተኛ ወገን አለ። ያ ሶስተኛ ወገን እርቁን ያደርጋል ማለት ነው። ይሄ በስዕል ስናየው ይሄ ነው። በሁሉም ማህበረሰቦች ውስጥ እንግዲህ ጥላ ስር ነው፣ ዛፍ ጥላ ስር ነው ይሄ እርቅ የሚደረገው። የዛፍ ጥላ እንግዲህ ትልቅ አስተዋጽኦ አለው ማለት ነው። ኦዳን ቅድም አይተናል። በአምሃራ ማህበረሰብ ላይ እነዚህ እንግዲህ ተጋጮቹ ናቸው።
አያችሁ ተጋጮቹ ናቸው ማለት ነው። እዚህ ጋር የተቀመጡት ደግሞ ሽማግሌዎቹ ናቸው። ስለዚህ የዚህንም ችግር ይሰማሉ። ከዛ በኋላ እርቅ ላይ ይደርሳሉ ማለት ነው። እነሱ ሚዲዬተር ይሆናሉ። ከዛን ኮንሲሌሽን ይደረጋል። እርቅና ስምምነት ላይ እንዲደርሱ ይደረጋል ማለት ነው። ይሄ ሶስተኛው በሶማሌ ማህበረሰብ ያለ የእርቅ አፈታት መንገድ ነው። ይሄ የሶማሌ ማህበረሰብ ነው። ዘሶማሊስ ይላል እንግዲህ እችኛዋ በሶማሊኛ ትነበባለች። ብዙ ጊዜ ሲያነቡ ሄር ብሎ ነው የሚያነቡት። እርግጠኛ አይደለሁም። ሶ ሄር ዘሶማሊስ ሄር ተብሎ ይባላል ማለት ነው። ሶ ዋት ኢት ኢዝ አለን አደለ። ሶ ምንድን ነው ይሄ ስንል አንሪትን ኦራል ትራዲሽናል ሌጋል ሲስተም ፓስድ ዳውን ስሩ ጀነሬሽንስ። አያችሁ እያንዳንዱን ዋት ኢት ኢዝ የሚለውን የሁሉንም በደንብ ለማወቅ ሞክሩ። እዚህ ጋር እንግዲህ እዚህ ላይ ያለን ያለው ከትውልድ ወደ ትውልድ በቃል የሚተላለፍ ያልተጻፈ ባህላዊ የህግ ስርዓት ነው ማለት ነው። ባህላዊ የህግ ስርዓት ነው ለሶማሌ ማህበረሰብ ማለት ነው። ይሄ እንግዲህ ከትውልድ ወደ ትውልድ ሲተላለፍ የመጣ ነው። ኦራል ትራዲሽን ነው ማለት ነው። ይሄን እንዳትረሱ። አንሪትን ኦራል ትራዲሽን ሌጋል ሲስተም ፓስ ዳውን ስሩ ጀነሬሽን። ሁ ሊድስ ኢት? ማን ነው የሚመራው ይሄንን? ክላን ኢልደርስ ሰርቪንግ አስ ሚዲኤተር ጀጅስ ቤዝድ ኦን ፕሬሲደንትስ ኤንድ ከስተም። ማን ይመራዋል ስንል የጎሳ ሽማግሌዎች ናቸው ይህንን ነገር የሚመሩት። ምንድነው የሚያደርጉት? ያለፉ ታሪካዊ ውሳኔዎችን አለ ፕሬሲደንት ሲል እሱን ነው። ያለፉ ታሪካዊ ውሳኔዎችን እንዲሁም ልምዶችን መሰረት በማድረግ እንደ ዳኛ ሆነው ምን ያደርጋሉ? ፍርድ ይሰጣሉ ማለት ነው። ጀጅ ናቸው። ሚዲኤተር ጀጅ ነው። ስለዚህ ፍርድ የመስጠት ሂደት አለ ማለት ነው እዚህ ውስጥ አያችሁ። ስለዚህ ክላን ኢልደር ሰርቪንግ አስ ሚዲኤተር ኦር ጀጅ ቤዝድ ኦን ዋት ፕሬሲደንትስ ኤንድ ከስተም። አሁን ምን ሊጠይቃችሁ ይችላል? እችኛዋን ወስዶ ለየትኛው ማህበረሰብ ነው ሊላችሁ ይችላል። አያችሁ ሌሎቹ ላይ አሁን በኦሮሚያ ላይ በአማራው ላይ አላየንም እንደዚህ አይነት ነገር አይደለ። ያለፉ ታሪኮችን እንግዲህ ባልና ሚስት ቢጋጩ ከዚህ በፊት ባልና ሚስት ተጋጭተው እንዴት ተደረጉ ነው ሶልቭ የተደረገው የሚለውን ወደ ኋላ ሄደው ያነባሉ ማለት። በሁለት ሰዎች መካከል የንግድ ግንኙነት ግጭት ቢሆን በድንበር ግጭት ቢሆን ስለዚህ ምን ያደርጋሉ? ወደ ኋላ ሄዱና ተመሳሳይ ታሪኮችን አይተው ከዛ በኋላ ያንን ፍርድ ይሰጣሉ ማለት ነው። ፍርድ ሰጪዎች ናቸው እነዚህ እንዳትረሱ። ዜን በዚህ በሄር ስርዓት ውስጥ ሁለት ካታጎሪዎች አሉ ማለት ነው። ሁለት ካታጎሪዎች ናቸው አሉ። አንደኛው ሄር ጉድ የሚባለው አለ። ሄር ጉድ የሚባለው አለ። ሁለተኛው ሄር ጋር የሚባለው አለ ማለት ነው። እቺን ፈተና ላይ ጠብቋት። ስለዚህ በደንብ ልዩነቷን ደግሞ ወቁ። ሄር ጉድ ምንለው applicable to all clans civil and criminal matters። እንግዲህ ሄር ጉድ ምንድን ነው ስንል በወንጀልና በፍትሐ ብሔር ጉዳዮች ላይ ለሁሉም ጎሳዎች ተፈጻሚ ይሆናል ማለት። የተለያዩ ጎሳዎች አሉ በሶማሌ ማህበረሰብ ውስጥ። ስለዚህ ይህ ሄር ጉድ የምንለው ሁሉንም ማህበረሰብ የሚመለከት ነው ማለት ነው። ስለዚህ ሁሉንም የሚመለከተው የትኛው ነው ብሏችሁ ሊጠይቋችሁ ይችላሉ። ሶ ሄር ጉድ ቱ ኦል ክላንስ ማለት ነው። ያም ደግሞ ሲቪል ኤንድ ክሪሚናል ማተሮች ሊሆኑ ይችላሉ። እንግዲህ የወንጀልና እንዲሁም በፍትሐ ብሔር ጉዳዮች ማለት ነው። ስለዚህ እነሱን ሁሉ የሚመለከት ለሁሉም ማህበረሰብ የሚሆን። ሁለተኛው ሄር ጋር ምንለው ደግሞ ስፔሲፊክ ቱ a particular community or clans። አያችሁ ይሄ ደግሞ ለአንድ የተወሰነ ማህበረሰብ ወይም ጎሳ ብቻ ተግባራዊ የሚሆን ነው ማለት ነው። ለተወሰነ ማህበረሰብ ነው ይሄ የሚሰራው፣ ለሁሉም አይደለም ማለት ነው። የሁለቱ ልዩነት በደንብ ያዙ። እንግዲህ እዚህ ላይ እንዴት እንደሚሰራ በደንብ ማወቅ መቻል አለባችሁ ሄር ማለት ነው። ቅድም እንዳልኳችሁ ጥፋት ሲከሰት ምን ይደረጋል? የሁለቱ ጎሳዎች ሽማግሌዎች ይሰበሰባሉ መጀመሪያ ማለት ነው። ስለዚህ የነዚህ ጎሳዎች ሽማግሌዎች ይሰበሰባሉ፣ የበዳይም የተበዳይም ማለት ነው። ስለዚህ ከዛ በኋላ አባቶቻቸው እንዴት እንደዚህ ተመሳሳይ ያሉ ድርጊቶችን ግጭቶችን እንደፈቱ ያለፈውን ታሪክ ይመረምራሉ ማለት ነው መጀመሪያ። ከዛ በኋላ ጥፋተኛውን ወደ ወህኒ ቤት ከመላክ ይልቅ ወደ እስር ቤት ከመላክ ይልቅ ምን ያደርጋሉ? ጥፋተኛው ያለበት ጎሳ ምን ይደረጋል? ለተበዳይ ጎሳ ካሳ እንዲከፍል። ብዙ ጊዜ ካሳው ከብት ነው የሚሆነው ማለት ነው። ከብት እንዲከፍል ይደረጋል ማለት ነው። ይሄ እዚች ጋር ሪዞሉሽኑን በምናይበት ሳለ በቃ እንደዚህ የሚደረገው ማለት ነው። እዚህ ጋር ያለው ማለት ነው። ይሄም ማህበረሰቡ ጎሳዎች እዚህ ጋር ይሰበሰባሉ። ተበዳይም በዳይም ይመጡና ችግሮቻቸውን ያሰማሉ። ከዛ በኋላ የሚጠበቅበትን እንዲከፍል ይደረግና እርቅ ይወርዳል ማለት ነው። ዜን የጉራጌ ሌላው የእርቅ ስርዓትን ስናይ የጉራጌ ማህበረሰብ ማለት ነው ምን ይለናል እዚህ ጋር? ዘጉራጌ የጆካ አለን። ስለዚህ ይሄ የጉራጌ ስርዓት በደንብ እንዳትረሱ። እዚህ ጋር ጉራጌ
የጆካ ይባላል ስርዓቱ ማለት ነው። ስርዓቱ የእርቅ መንገዱ የጆካ ይባላል። ጉራጌ ጆካ ሉክ ኢት ኢንቮልቭስ ዘ ሰባት ቤት ጉራጌ ፒፕል። ይሄ የሰባት ቤት ጉራጌ የሚባሉትንም ያካትታል ነው እያለን ያለው። ሶ ዚስ የጆካ ገቨርንድ ባይ ጉራጌ ከስተመሪ ሎ ኖን አስ ኪቻ። አያችሁ ይሄ የጆካ የሚባለው ስርዓት የሚመራው ኪቻ በሚባል የጉራጌ ባህላዊ ህግ ነው። የስ ከስተመሪ ሎ ስንል ባህላዊ ህግ ማለት ነው። ለዛ ማህበረሰብ ብቻ የሚሰራ ማለት ነው። ስለዚህ ይህ የጆካ የሚባለው ስርዓት የሚመራው በደንብ አስተውሉ፣ የሚመራው ኪቻ በተባለ ምንድነው ባህላዊ ህግ ነው የሚመራው ማለት ነው። ይህ የእርቅ ስርዓት ነው። የጆካ የእርቅ ስርዓት ነው። ኪቻ ደግሞ አጠቃላይ የጉራጌ ባህላዊ ህግ ነው። ስለዚህ ይህ የጆካ የእርቅ ስርዓት የሚመራው በምንድነው በዚህ ባህላዊ ህግ ነው ማለት ነው። እቺን ብቻ ሊጠይቃችሁ ይችላል። በደንብ አስተውሉ። የጉራጌ ኢንዲጂነስ ወይ የጉራጌ ማህበረሰብ ኮንፍሊክት ሪዞሉሽን ሜተድ ምን ይባላል ከተባለ የጆካ ይባላል። ግን ጉራጌ ከስተመሪ ሎ ምን ይባላል ከተባለ ግን ኪቻ ነው የሚባለው። ይሄ የባህላዊ ህጉ ነው። እዚህ ጋር ደጋግሜ እየነገርኳችሁ ያለሁት እንዳትረሱት ነው ማለት። ሶ የጆካ ሜንቴንስ ሶሻል ስታቢሊቲ ኤንድ ፕሪቨንት ኮንፍሊክት ማለት ነው። እዚህ ጋር ደግሞ ይህ ማህበራዊ መረጋጋትን አያችሁ፣ ማህበራዊ መረጋጋት እንዲኖር ይጠብቃል ማለት ነው። እንዲሁም ግጭቶች ሲከሰቱ ደግሞ ግጭቶችን ይከላከላል። ሶልቭ ከማድረግ በዘለለ መከላከል ማለት ነው። ቀድመ መከላከል ነው። ቅድምም ብለናል ፒስ ቢልዲንግ አንዱ ፕሪቬንሽን ነው። ስለዚህ ቀድሞ እንዳይከሰት ማድረግ፣ ሁልጊዜ ስለ ሰላም ማውራት፣ መወያየት፣ በማህበረሰብ ውስጥ ያሉ ነገሮች ካሉ ቀድሞ ማውራት፣ ስለዚያ ግጭቶች እንዳይባባሱ ኢስካሌት እንዳያረጉ ሊጠብቃል ማለት ነው። ስለዚህ የጉራጌ ማህበረሰብም ይህንን እሴት አስጠብቆ የኖረ ሰላማዊ ማህበረሰብ ነው ማለት ነው። ስለዚህ ይሄ ሁለቷን ነገሮች አትርሱ። ይሄ ጉራጌ ይኸው እንግዲህ እዚህ ጋም የማህበረሰቡ ክፍሎች ሽማግሌዎች ናቸው እዚህ ጋር የተደረደሩት። እንግዲህ እዚህ ውስጥ ደግሞ ያሉት የተጋጭ ወገኖች ሊሆኑ ይችላሉ፣ ተበዳይ ሊሆኑ ይችላሉ። ዜን ቅሬቶቻቸውን ለአካባቢው እንደዚህ ለኪቻ ለሚባለው ስርዓት ውስጥ ላሉት ለነሱ ይናገራሉ። ዜን ዳኞችም ደግሞ ተወያይተው ያንን ነገር ሶልቭ ያደርጋሉ። የሚከፈል ኮምፐንሴሽን ወይም ካሳ የሚከፈልም ከሆነ ይከፍላል፣ ይቅርታ የሚጠይቅ ከሆነ ይቅርታ ይላል። ዜን ከዛ በኋላ ሰላም ይሰፍናል ማለት ነው። ይሄ ማህበረሰቡ በዚህ መልኩ ማየት ይቻላል። የመጨረሻው አፋር ነው። የአፋር ባህላዊ የእርቅ መንገድ ምን ይባላል ስንል መድአ ይባላል። መድአ። ስለዚህ መድአ ዘ ትራዲሽናል ሌጋል ሲስተም ኤንድ ኮንስቲቱሽን ኦፍ ዘ አፋር ፒፕል። ይሄ በደንብ አስተውሉ። የአፋር ህዝብ ባህላዊ የህግ ስርዓት እና እንደ ህገ መንግስት የሚያገለግል ስርዓት ነው። ግጭትን ብቻ መፍታት አይደለም እዚህ ላይ ማለት ነው። ስለዚህ መድአ ምንድነው? ትራዲሽናል ሌጋል ሲስተም ነው። አንድ ይሄ ባህላዊ የህግ ስርዓት ነው። እንዲሁም የአፋር ማህበረሰብ ህገ መንግስት ነው ማለት ነው። በደንብ እዚህ ጋር ሶ ዚስ መድአ ዩቲላይዝስ ሽምግልና ኦር ኢልደር ሪኮንሲሌሽን ኤንድ arbitration by tribal leaders including the sultan and religious leaders አለ። አሁን እዚህ ጋር ምን እያለን ነው? በሽምግልና ወይም በሽማግሌዎች እርቅ በሽማግሌዎች እርቅ አለ አይደለ? ሽምግልናው ኢልደር ሪኮንሲሌሽን ሲነል ሪኮንሲሌሽን እርቅ ነው። በሽማግሌዎች እርቅ፣ በሽምግልና ወይም በሽማግሌዎች እርቅ እና አለ በጎሳ መሪዎች አይደል ሱልጣን ብለን ያልነው ማለት በጎሳ መሪዎች እኚህ ሱልጣኖችን ጨምሮ ማለት ነው። እንዲሁም በሃይማኖት መሪዎች የሚሰጥ ምንድን ነው? አርቢትሬሽን አለ አይደለ? የግልግል ዳኝነት ነው ማለት ነው። ስለዚህ አርቢትሬሽንን ከዚህ በፊት አይተናል። በደንብ አስተውሉ። የትኛው ውስጥ ምን አለ የሚለውም በደንብ ይዩ እዚህ ጋር። ስለዚህ ቅድም ምን ብለናል? አማራው ላይ ምን ብለናል? ሚዲዬሽን ኤንድ ሪኮንሲሌሽን አይደለ? እዚህ ላይ ደግሞ ምን አለ? ይሄ ሽምግልናና ምን አለ? አርቢትሬሽን አለ። አርቢትሬሽን ሌሎቹ ላይ አላየንም። የግልግል ዳኝነት ሌሎቹ ላይ አላየንም አይደለ? እዚህ ላይ የግልግል ዳኝነት አለ ማለት ነው። የግልግል ዳኝነት አለ። ሶ ይህ የግልግል ዳኝነት የሚሰጠው ደግሞ በማን ነው? በአካባቢው የሃይማኖት አባቶች ሱልጣን ወይም ሌሎች የሃይማኖት አባቶች ጨምሮ ይህ የግልግል ዳኝነት ይሰጣል ማለት ነው። ሁለቱም ነው የሚደረጉት። ሽምግልናም አለ። ሽምግልና ሲባል ምንድን ነው? ማስታረቅ ነው። እዚህ ጋር ማስታረቅ ነው። እዚህ ጋር ግን ምን አለ? ውሳኔም አለ ማለት ነው። አርቢትሬሽን ላይ ባይንዲንግ ፎርስ አለ ማለት ነው አይደለ? አርቢትሬሽን ኒውትራል ሰርድ ፓርቲው ምን አለው? ፓወር አለው። ያ ማለት እዚህ አርግ የማለት ኃይል አለው ማለት ነው። ስለዚህ
መድአ ስርዓቱ ላይ ይሄ ነገሮች አሉ ማለት ነው። ሶ ሽምግልናና አርቢትሬሽን አለው። የሁሉም እዚህ ጋር ያየናቸው ኢንዲጂነስ ኮንፍሊክት ሪዞሉሽን ሜቶዶች ዋናው ዓላማው ይሄ ነው። ህብረተሰቡን ስቴብል እንዲሆን ሰላሙን አስጠብቆ ይሄ ሰስቴናብል ፒስ ማምጣት ነው ማለት ነው የሁሉም ዓላማ። ግን ቤዚካሊ መገለጫዎቹን የእያንዳንዱን መያዝ ግን አለባችሁ ፈተና ላይ ስትጠይቁ ማለት ነው። ሶ ይሄ አጠቃላይ የአፋርን የሚያመለክት ነው። እዚህ ጋር ስታዩ አፋር ማዳአ እንግዲህ እርቅ ተካሄደ ማለት ነው። ይሄ ስርዓቱ ነው። ስለዚህ በሁለቱ ወገኖች መካከል ምን ሆነ? እርቅ ተካሄደ ማለት ነው። ከዚህ በኋላ ደም መፋሰስ አይኖርም፣ በቀል አይኖርም ማለት ነው። ያንን ካረጉ የአካባቢው የሃይማኖት አባቶችን ሽማግሌዎችን መናቅ ተደርጎ ስለሚቆጠር ከአካባቢው መወገዝን ያመጣል ማለት ነው። ያንን ማንም ሰው ደግሞ አይፈልገውም። ለዛ ምን ይሆናል? ሰላም ይኖራል ማለት ነው። ለዛሬ ይሄንን ይመስላል ያዘጋጀውላችሁ የምዕራፍ 6 አጠቃላይ ሐሳቦቹ እኚህን ይመስላሉ ማለት ነው። በቀጣይ የዚህ ምዕራፍ ጥያቄዎች ይዤላችሁ እመጣለሁ። እንዲሁም ሌሎች ምዕራፎችን ወይም ሌሎች ትምህርቶችን አቀርብላችኋለሁ ማለት ነው። ሐሳብ፣ አስተያየት፣ ጥያቄ ካለ በየትኛውም ሰዓት አስቀምጡልኝ ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳም። መልካም ቆይታ።